እንዴ ማስ የስልጤ ነው እንጂ ምር ነው እንዴ? እሺ አመሰግናለሁ። አሁን ያለነው ሆሳና ከተማ ውስጥ ነው። የማዕከላዊ ኢትዮጵያ መቀመጫ በሆነችው በውቢቷ ሆሳና ከተማ ነው ያለነው እና ለ20ኛ ጊዜ የሚከበረውን ብሔረሰብ ዋዜማ እያከበርን እንገኛለን። አንተ የለበስከው አልባስ የምን ብሔረሰብ እንደሆነና አሁን ከመጣችሁ ጊዜ ጀምሮ ማዕከላዊ ኢትዮጵያ ላይ ያለው አቀባበል ምን እንደሚመስል በአጭሩ እንድታባል። እሺ ስሜ አብዱራህማን አብራር ይባላል። የመጣሁት ከሐረሪ ክልል ነው። ያው የሐረሪ ክልል የባህል ልብስ ነው ማለት አጥላስ ይባላል። ተሻሽሎ የመጣው ማለት ነው። አጥላስ ይባላል። ይሄ 20ኛውን ብሔረሰብ ለየት የሚያደርገው ነገር አቀባበሉ በጣም ብዙ ቦታ አለ። ከቡታጅራ ይጀምራል። ከቡታጅራ ጀምሮ ያው እስካሁን ስልጤ፣ ወራቤ በጣም በከፍተኛ ሁኔታ ነው የተቀበሉን። በጣም በክትፎ ነው የተቀበሉን። ወራቤ ላይም እንደዛው በክትፎ ነው የተቀበሉን እና በጣም ለየት የሚያደርገው ነገር በየቦታው በጣም ብዙ ቦታ አቀባበል አለ። ማህበረሰቡ የአቅሙን ከየቤቱ አውጥቶ በጣም ለኛ አቀባበል እያደረገልን ፍቅር እያሳየን ነበረ እና ይሄን ይመስል ነበረ። አሁን አመሰግናለሁ። እሺ ከማዕከላዊ ኢትዮጵያ ውስጥ የአንዱን ብሔረሰብ ልብስ ነው የለበስኩት እኔ እና ከዛ ውስጥ የትኛውን የብሔረሰብ አልባስ እንደለበስኩኝ እንዴ ማስ የስልጤ ነው እንጂ ምር ነው እንዴ? እኔ ማስ አጠይቅኝ። የስልጤ ብሔረሰብ ነው። በጣም አመሰግናለሁ። ስልጤዎች በጣም ነው የምንወዳችሁ። እኛም እንወዳቸዋለን። እናመሰግናለሁ።